በተለይ እሱ ቤት ስሰራ በጣም ነበር የማለቅሰው። አንደኛ ይኸውልሽ አጽድቼ አላጸዳሽም ነው የሚለኝ እሱ በነበረበት ጊዜ፣ በበፊቱ ጊዜ ታይወደኝ ሲቀር ሰርቼ አትሰራሽም ነው የሚለኝ። ቤቱ እንደዚህ ታውቂያለሽ፣ ሽንት ቤቱ ይሄንን አጥበሹ ፊትሽን የሚያሳይ ለዛ መሆን አለበት መሆንም አለበት። ውጩ ሴራሚኩ ተጠርጎ ይሄ ቀዳዳው መታየት አለበት። በሱ ስትራት የለም። የእሱ ክፍል ስፈልግ 10 ሰዓት ሆነ። ቡሲ ግን የለችው። እየዬ ገብርኤል ስለትህን አስገባለሁ። እኔ ገብርኤልን በጣም ነው የምወደው። ተደፍቼ እንዴች እውነት አለቀስኩ። ምንም ማድረግ ስላልቻልኩ። ሰላም ተመልካቾቼ፣ ከትላንትና የቀጠለ የሳሪ የህይወት ውጣ ውረድን የምናይበት ቪዲዮ ነው። አብራችሁን ቆዩ። ምንም ምላሽ እንዳትሰጪኝ፣ በቃ አንድ ነገር እንዳትናገሪኝ፣ ድመቷን ብቻ ፈልጊያለሁ። በጣም አቶ ቡሲ ከሴትዮ ጋር ተነስታ ከሙሳፊ ተነስታ ሻርጃ መኪና ስር ሴትዮ ጋር ሁና ለኬ እቢሮ ዋጋ ሚያው ትላለች። ተከትለ ሂዳ እኔ የገብርኤልን ስለት እባክህ ከዚህ ጉድ ካወጣኸኝ እባክህ እያልኩ እዛ አለቅሳለሁ። በኋላ ድምፅ ስትሰማ ሴትዮዋ እዚህ ጋር አስረንላታል። ገባሽ? ምልክት ኪል የሚል ነገር፣ ያ ኪል የሚል ነገር ስትሰማ እንዲህ እንትኑ ይመስለኛል። የዚህ እንዴት ነው የሆነ ቦታ ስትገቢ ሴኩሪቲ ምናምን አለ አይደል እንዴ? ሴኩሪቲው ያነሳና ወይኔ አዎ ይቺ ድመትማ እንትን ናት የሰው ናት ይልና በጣም ቆንጆ ናት፣ በጣም ነው የምታምረው፣ አስቀምጧታል። ከዛ ሴትዬ ድመት አሁን ሰምቼ ነበር ድምፅ ስትለው አዎ እዚህ ነበረች ሲል ሲያት ደግሞ ስትፈለግ የለችም ድመቷ። ይዟት ነበረ አስቀምጧት፣ መልስ አይለችም ድመቷ። ኪል የሚላላት አዎ እንደዚህ ናት ከለሩ አዎ። ልክ ፎቶ አውጥታ ስታሳየው አዎ ራሷ ናት ይላታል። አጅሪ ድመት ተነስታ ለኪ አሁንም መኪናው ስር ገብታለች። የት መኪና? ፈንጎ ነው ፈርፋንጎ የሚባለው መኪና አለ አይደል? የገባችው እዛ ስር ሆና ነው። መጨረሻ ላይ ስትታይ ድመቷ ተገኝታ ሳራ አለች ደውላ ቡሲ ተገኘች እኮ አለች። እንደገና ለቅሶ የቡሲ እንዴ እኔ ምን መጥፋቱ አስለቅሶኝ መገኘቱ አስለቀሰኝ። በጣም አለቀስኩኝ። ማርያምን ሪም በጣም ነው ያለቀስኩት። ምክንያቱም እኔ ነኝ የምበልጠው፣ ሰው ነው የሚበልጠው። እንዴት እኔን እንደዚህ ያደርጉኛል? እኔ ጠፋሽ ስትባል እኔን እንደውም በቃ ሊሉ ሲገባ እንዴት ከእንስሳ እኔን እንትን ይሉኛል ብዬ በጣም አዘንኩ። ከፋኝ፣ አለቀስኩ። ለእቴ ደውዬ እኔ አልኳትኝ ምንም ነገር ብሆን ልጄን አደራ ቢያንስ ከዚህ በኋላ በቃ እዚህ ቤት አልሰራም አልኩ። እንደገና ያው ስልሽ እህል ዋሽ ነው። እግዚአብሔር አምላክ እህል ዋሽን ካለው መስራትሽ አይቀርም። ከነሱ ጋር ያው እንደነገርኩሽ ጨረስኩ ኮንትራቴን። ኢትዮጵያ የሚሄድኩኝ ተሳፍሬ መጥቼም ወደዚችኛይቱ ጋር ስመጣ ደግሞ እችኛይቱ የተሻለ ህይወት ነዋሪ፣ እጅግ በጣም መልካም፣ እጅግ በጣም ጥሩ ሰው ሆና ሳገኛት እሷ ጋር ያው ታውቂያለሽ ለዚህ ደረጃ የደረስኩትም በእነሱ ነው። ምክንያቱም እንደ ልቤ ፌም እንደዚህ ያኔ ቲክቶክ እንድጠቀም ሶሻል ሚዲያ እንድጠቀም ምናምን ነገር አደረጉ። ሳሪዬ 2 ዓመት ኦልሞስት 4 ዓመት ማለት ነው ማዳም ቤት የሰራሽው ዱባይ ላይ። ከ4 ዓመት ቆይታ በኋላ ከሰው ቤት ቆይታ በኋላ ሳሪ ኦልሬዲ አሁን ብርም አላት፣ ልጇም አድጋላት አለች፣ የተወሰነ ብርም አላት። ይሄ እዚህ ጋር ሁላችሁም ፖይንት መያዝ ያለባችሁ እዚህ ጋር ነው። ሳሪቲ ሀብላ ከማዳም ቤት እወጣለሁ ብላ ስትወስን ምን ለመስራት አስባ ነው? ሀብላ በቃ ወጥቼ ሳሪ እኔ የውጭውን ህይወት መቀላቀል እፈልጋለሁ ብላ ያሰበችው ምን ላይ ደርሳ ነው? በምን አይነት ኮንፊደንሷን እና አሁን ምን ይዤ ብር አለኝ ምን ልስራ ምናምን እንደሚሉ ልጆች በጣም ትምህርት ይሆናል ብዬ አስባለሁ። ወታ ስታርት ማድረግ ማለት ህይወትን የውጭውን ህይወት መቀላቀል የፈለገችው በምን ሁኔታ ነው? አዎ ያው
እንደነገርኩሽ ከእነሱ ጋር 2 ዓመት ከጨረስኩ በኋላ ሴትዮን አልቀጥልም ወይም ልቀጥላሉ የሚል ነገር አላነሳውባት። ምክንያቱም ጥሩ ሰዎች ነበሩ፣ ግን ደሞዜ 1000 ብር ስለነበረ በጣም ያንሰኝ ነበረ። ሪሞ ሄድ ወሎን ለመርዳት ዝግጅት ሳረግ ሴትዬን ሳማክራት በጣም ጥሩ ስራ ነው፣ መልካም ስራ ነው፣ ሂጂና ረድተሽ ነው ያለችን። ይሻልኩኝ ያው ከነ ኢክሩ ጋር ሆኜ ወሎን እዚህ ጋር ቲሸርት ሽጠን ብርጭቆ ሽጠን፣ በሰዓቱ እንደዚህ አይነት መጥፎ አመለካከት ያለው ሰው አልነበረም። በጣም ብዙ ሰው ደግ ሰው ቲክቶክ ላይ ስለነበረ ያንን ብር ይዤ ተነስቼ ወሎን ረዳሁኝ። ወሎን ረድቼ ስመለስ የቀረ ቀን 12 ቀን ነበረ ቪዛዬን ለማደስ። ሴትዬ ሳራ እንግዲህ አንቺ ፌመስ ነሽ፣ ታዋቂ ነሽ፣ ተመልሰሽ ማዳም ቤት ስሪ ማለት በጣም ይከብዳል። ስለዚህ ሰው ተኪልኝና አንቺ ውጭ ያለችው ስትለኝ መጀመሪያ ይህንን ሪኩዌስት ያቀረበችልሽ ማዳምሽ ናት ወጥተሽ እንድትሰሪ እንጂ እኔ ፕላን አልነበር። በጣም የምትገርመው ሴትዮ ማለት ነው። እሺ ሳርዬ ወጣች ከማዳም ቤት፣ ህይወቷ እንዴት ቀጠለ? የዱባይን የውጭውን ድባብ እንዴት ተቀበላት? ከዛ በፊት በጣም አንዳንድ ሰዎች በጣም መልካም ናቸው። የእውነት ይሄ እንደዚህ አይነት ልብ ለመኖች መሰጠት ያስፈልጋል። ጥሩ ሰው የእውነት ከውስጥ ጥሩ ሰው ይጠበቅብሻል። ሳሪቲ አሁን ከማዳም ቤት ወጥታ ኃላፊነቷ ቪዛዋ የእሷ ኃላፊነት ነው። የምትጠጣው የምትበላው የእሷ ኃላፊነት ነው። የቤት ኪራይ የእሷ ኃላፊነት ነው። ልክ የውጭውን ህይወት ስትቀላቀል እንዴት ጠበቃት? ዱባይን እንዴት አየቻት? ኦልሬዲ አሁን ማዳም ቤት ስትሆኚ የምትበይው በማዳም ነው፣ የምትጠጪው በማዳም ነው፣ ቪዛ በማዳም ነው። አልፎ ተርፎ ደግሞ ደሞዝ አለሽ፣ ብር ታገኛለሽ። ግን ስትውጪ ሁሉ ነገር ያ ሁላ ኃላፊነት ይወጣዋለሁ የሚለውን ነገር እንዴት እንደሆነ ከዚህ ደግሞ ያለውን ጀምሮ በደንብ እየሰማሁሽ ነው። ዝም ብዬ ነው ሳላቋረጥሽ የምሰማሽ፣ ምክንያቱም አንቺ ኦልሬዲ ለብዙ ሰው ማስተማሪያ ስለሆንሽ ሳሪቲ። እና እችን ጥያቄ መልሽልኝ፣ እሰማሻለሁ። አውሪሞ ማለት ይህን ነገር ሀሪፍ ነው። እንደዚህ አይነት ነገር ጥሩ ነው። ብዙ ሰዎች ያለምንም ነገር እዚህ የደረሰን የሚመስላቸው ሰዎች አሉ። ትናንሹ ነገር ወይም ደግሞ ትላልቅ ብለሽ የምትዋጋ መክፈል እንዳለ ሆኖ ማለት ነው። ከዛ እሷ ስጠይቀኝ ወደዚህ ስመለስ እንደነገሮች ወሎን ረድቼ ስመለስ 12 ቀን ስለነበረ የቀረኝ እኔ ያው ሬዲ ባልሆንም ግን የውጭ ህይወት ጥሩ ነው። ከኢክሩ ጋር ደግሞ ሞር ተግባብተን እንደ ቤተሰብ ስንተያይ ስለነበረ ኢክሩም እንደዛ ውጭ ያለችበት ህይወት ስለነበረ አንድ ላይ ብንኖር እንሰራለን። ታውቂያለሽ እንሰራለን። ያኔ በቃ አናውቅም፣ እኔ አላውቅም። በነገራችን ላይ የመጀመሪያ ጊዜ የሄድኩት ሀዩ ቤት ነው። ሀዩ የአህመድ እህት። የሚገርምሽ አንድ ቀን የመጀመሪያ ጊዜ እንትን ብዬ ሲሄድ ሪም እንትን ነው ምንጣፍ ነው ቤቱ ማሪ፣ ቦግልም አለው ዲም ላይት ማለት ነው። ቡና ቀራርቧል ማሪ፣ የኢትዮጵያ እንጀራ ይበላሉ። ስሄድልሽ የመጀመሪያ ቀን ማለት ነው ሀበሻው ተደርድሮ ይሄ እንትን አረቢያን መጅሊስ ሀዩ ቤት ሲያምር፣ ይሄ በዙሪያ በቡናው ዙሪያ ረከቦት ተደርጎ ቦግልም እያለልሽ ህይወትማ ይሄ ነው አልኩ። ግዞ ያው ማሪ እንዴት ልውጣ እንዴት አልተኛውም። እንደው ሳወራ እንጀራ መጣልሽ፣ ወጥ ተሰራና ሀዩ ድንች ሰሩ። አቀባበላቸውን ልነግርሽ አልችልም። ኢክሩ ናት ይዛኝ ሄደችው። ይሄማ ጥሩ ኑሮ ነው። እንዲህ አይነት ኑሮ ቡና ተፈልቶ እንደ ኢትዮጵያ ተጠጥቶ ህዝብ አለ ኢትዮጵያ። ወጥቻ አላቅ ሻርጃ ስሄድ እንዲህ እንገር እያልኩ አልኩሽ። አላቀው አበሻ እንደዚህ በደንብ እንደዚህ መኖሩን እንደዚህ አይነት ህይወት ማለት ቤት ተከራይቶ የራሱን ነገር ምናምን አላቅም። የመጀመሪያ ጊዜ ሂጃዛ ቤት ምናምን አላቅም። ጠዋት ሴትዬ ስደው ውይ ማዳም ሚሚ እንዴ ታማ ጓደኛ የለ አልመጣም ዛሬ አልኩ። ለማደር እኮ ነው ማሪ፣ ነገም ለመድገም እንደ በጣም ደስ ይል ነበር። ያንን ስላየውኝ በወጣ ምናልባት የተሻለ ነገር ያጋጥመኛል ብዬ ስላሰብኩኝ እንደዚህ ስትለኝ እሺ ማዳም የሚያመሰግናለሁ። ግን እቁብ ነበረ። እኔም ሴትዬም ሁላችንም 1,000 ብር የምንጥለው እቁብ ስለነበረ ያንን ቁብ ተቀብዬ ቪዛ አሰራለሁ የሚለው ፓርት ስለነበረ
ከዛ ደግሞ ያው ተፍ ተፍ ላለው እንደ ታዋቂ የሚያደርገኝ ነበረ። በዚህ አጋጣሚ የዛኔ በየቤቱ እየሄድን ነበር ብር የምንሰበስበው። ሪሞ በየቤቱ እየሄድን ነበረ የታመመ ሰው የምንረዳው፣ ቪዲዮ እየቀረጽን ሀሪፍ ጊዜ ሀሪፍ ነገር ነበረው። ስለዚህ ታዋቂ ሆኛለሁ። አሁን ምንም የሚቸግረኝ ነገር የለም ብዬ ወሎን ረድቼ ከተመለስኩ ከአንድ ቀን በኋላ ሀዩ ተቀበለችኝ። ሀዩ ጋር ቆየው 1 ወር ድረስ ሀዩ ጋር ነበርኩኝ። ከዛ ሴትዬ ካንስሌሽን ስትሰጠኝ 28 ቀን ነበረ። ከ28 ቀን በኋላ ያው ቪዛ ለኪ ሀዩን አፍጥጦ መጣ 9,000 ምናምን ብር። እንግዲህ ለዛሬ ደግሞ እዚህ ጋር ገታ እናደርግና በክፍል 3 ደግሞ ነገ አቀርብላችኋለሁ። ከወደዳችሁት ላይክ፣ ሼር እያደረጋችሁ ከስርም ኮሜንት ጻፉ። ይህንን ቪዲዮ ሳመጣላችሁ እንድትማሩበት በዛውም ደግሞ ሌሎች ሰዎች ጋር ይደርሳል ብዬ ስለማስብ ለዛ ብዬ ነው። ትማሩበታላችሁ። የህይወት ተሞክሯል። እንደገና ደግሞ ጥሩ ስራ እየሰሩ ያሉትን ሰዎች በጣም ለመደፍጠጥ የምትጥሩ ከገንዘብ በቀር ህሊናችሁ ላይ ሌላ ምንም ይሉኝታ ምናምን ለሌላችሁ ለእናንተም ጭምር ያው ስራቸው ከምንም በላይ ነው፣ እናንተ ከምትሏቸው በላይ ናቸው ለማለትም ስለምፈልግ ሼር ብታረጉት ደስ ይለኛል። በተለይ ቲክቶከሮች፣ ዩቱበሮች እንደዚህ የምታቋቸውን ልጆች ሰው ክፉ ነገር ሲልባቸው እናንተ የምታቋቸውን ሰዎች ለእውነት ይዛችሁ ነው። እውነት ብዙ ነገር ሳያችሁ እከሌ እንዲህ ተባለ፣ እከሌ እንዲህ ሆነ፣ እንደዚህ አዋረደቻት፣ እንዲህ አረገቻት። ዞሮ ዞሮ እኮ በአንድም በሌላም መንገድ እናንተም ተቀብላችሁት ነው ወደ ቻናላችሁ የምታመጡት ማለት ነው። እና የነዚህን ልጆች ንጹህነት መናገር መቻል አለባችሁ። እውነቴን ነው የምላችሁ። ክፉ ነገር ብቻ እየተቀባበላችሁ የባሰ የእነሱን እውቅና አታብሱ። እነ ሳሪ እኔ እንዳልኳችሁ ቲክቶክ ብዙ አልከታተልም፣ ነገር ግን የተቆራረጠ ሲመጣ እማየው አለ እና ብዙ ስራ ይሰራሉ። እና ሀቢባ በሉ ሙኒት፣ በእርግጥ በቅርብ ጊዜ የመጣች ልጅ ናት። እሷም እነ ማን ብሪጅስቶን ሳራ ማናት ያው ብቻ መሲ ብሪጅስቶን የሚሏት እና በጣም ብዙ ስራ የሰሩ ናቸው። እውነት ለመናገር እጅግ በጣም ብዙ ሰው በህይወት እያለ የሚረዱ ሰው ሞቶም አስክሬኑን አገር ውስጥ እስከ ማስገባት ሀብለሽ ስክሪንሽን ስትከፍቺ ለስራ ስንት ብር ነበራት ሳሪቲ ለመነሻ? በተለያየ መንገድ ገንዘብ እየሰበሰቡ ለተቸገረው ሰው የሚረዱ እዛው እየሄዱ እህቶቻቸውን ከክፉ ነገር የሚያድኑ ብዙ ስራ የሚሰሩ ልጆች ናቸው። እነዚህ መሞገስ፣ መወደስ፣ መሸለም እንጂ እንደዚህ አይነት ያለ ህሊናውን ካጣ ሰው መጥፎ ነገር ሊሰማባቸው አይገባም። በሰው ሀገር በአረብ አገር ሆነው ብዙ መከራ አሳልፈው የራሳቸውን ህይወት ቀጥለጥ አድርገው የሚመሩ ጀግናዎች። እኛም ለራሳችን ብቻ አይደለም፣ እንደ አውሮፓ አሜሪካ እንዳለ ሰው አይደለም፣ ለእህቶቻችን መድረስ አለብን ብለው ብዙ ጥረት ብዙ ነገር የሚሰሩ የሚደክሙ የሚታትሩ እንቅልፋቸውን አጥተው ደስ የሚሰኙ በሰው ደስታ በሊቢያ በተለያየ ነገር ብዙ ስራ የሚሰሩ ልጆችን እነሱን ማዳከም ሰውን እንዳያግዙ እንዳይረዱ ለማድረግ መሰባበር ነው። እና ይሄንን ድርጊት የምታረጉ ሰዎች እግዚአብሔር በእውነት ዋጋችሁን ይከፍላችኋል። እስከዛ ድረስ ግን እናንተ በቃ ልትሰሙ ከስር አንበሳ እያወረዱ በርቺ አይዞሽ ምናምን ሊሏችሁ ይችላሉ። ግን እዛው በተቀመጣችሁበት በላይቭ ላይ እውነቴን ነው የምላችሁ መዓት ይመጣባችኋል እላያችሁ ላይ ማለት ነው። እና እንደዚህ አታርጉ ሰውን። ብዙ የሚሰሩ ልጆችን እየደፈጠጣችሁ ተስፋ እንዲቆርጡ የሀገራቸውን ሰው እንዳይረዱ አታርጉ። እውነት እና ለእውነት ደግሞ ቁሙ። ሌሎቻችሁ በጣም ተሰሚነት ያላችሁ ትልልቅ ቦታ ያላችሁ ዩቱበሮች፣ ቲክቶከሮች ዘንበል ብላችሁ እንደዚህ አይነትን ስራ ስሩ። ለምን በሉ ለእህቶቻችሁ ለወንድሞቻችሁ ተከራከሩ። ይሄ ነው እኮ ሀቀኝነት። እውነት
ለምን እንደዚህ ይሰደባሉ? ለምን እንደዚህ ይረገጣሉ? ባልሰሩት ስራ። አሁን እነሱ ነገር ምን አለኝ ከላይ ምን አለኝ ሲሉ ስራቸውን ይተዋሉ። ከሴጣን ጋር የተባበሩ ብዙ የክፉ መናፍስት ስራ የሚሰሩ የሴጣን መልእክተኞችን እነሱን እንደገና እያመጣችሁ ወደ ቻናላችሁ ከምታሰሙ በዚህ አጋጣሚ ተቃውሙ ላለው። ክፉ ነገር ያየንባቸውን ልጆች አይደሉም፣ መልካም ስራ ሲሰሩ የሚታወቁ ናቸው። እናም ይሄንን መቃወም መቻል አለባችሁ። ይሄንን ቪዲዮ ወደ እናንተ ሳመጣ የሰው ቪዲዮ ነው፣ ግን ሪስኩን ወስጄ ለእህቶቼ መቆም ስለፈለኩ ነው። እና እናንተም እስከ መጨረሻው ቪዲዮን በማየት ሼር በማድረግ የእህቶቻችሁ ድምፅ ልትሆኑ ይገባል እላለሁ። አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። ሰላም